አሸናፊ ነህ። የዳንከውን በጸጋ ነው ብሎ ሃሌሉያ። የዳነው በጸጋ ስለሆነ የምንኖረው በጸጋ ነው። አልሰማኝ። በገንዘብ አትኖርም፣ በእውቀት አትኖርም፣ በዙሪያ ባሉ ጎሳዎች አትኖርም። የምትኖረው በጸጋው ነው። አጠገብ ያለው ሰው ነካ አድርገውና የሚያኖረኝ ጸጋው ነው በሉ። ድገሙና በሉ። ጨምሩና ሁለት ልጆች አሉሽ። ይኸውልሽ እንድትንከራተቺ ሰውነትሽ እንዲቃጠል አንድ እግርሽ ፓራላይዝ እንዲሆን ልብሽ ላይ ተጽዕኖ ሆኖ እንድትሞጪ የተሟረጠ የሟርት ስራ ተገልብጧል። አሜን። እዚህ ልብሽ ላይ ያፍንሻል፣ ያቃጥልሻል። ለብዙ ጊዜ ያለ እረፍት መስራታችን እግዚአብሔር አምላክ ባንቺ ላይ ከአንዴ 3 ጊዜ አንድ ቻቤት ሄደው የሟረጡትን ሟርት ተገልብጦታል። ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም ታላቁ የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘብ የሚሆነውን ሕዝብ ለራሱ እንዲነጻ ስለኛ ነፍሱን ሰጥቷል ይላል። ኢየሱስ ጌታ ነው። አሜን። እንደገና 3:7 ላይ ላንብብላችሁና ቀጥታ ወደ መልእክት ይገባል። ኢየሱስ ለዘላለም ጌታ ነው። አሜን። ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። በጸጋው ጸደቅን ለዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። ቃሉ የታመነ ነው ይላል። ኢየሱስ ያድናል። አሜን። አንድ ሰው ቃሉ የታመነ ነው ይበል። ድገሙና በሉ። ሃሌሉያ። እንግዲህ ስለ ጸጋ ዛሬ ማለዳ ላይ አብረን የምንከታተለው ሁሉ ሰው ነቃ ብሎ ከኔ ጋር እንዲሆን እፈልጋለሁ፣ እንዲሰማኝ እፈልጋለሁ። ስለ ጸጋ ስናስብ ጸጋ የሚለውን ነገር አብረን ስንመለከት እግዚአብሔር ጸጋውን ልኮ ነው ያዳነን። ክብር ለኢየሱስ ይሁን። አሁን የምንኖረው በጸጋ ነው፣ በሕግ አይደለም። አጠገብ ያለው የምትኖረው በጸጋ ነው በሉ። ድገሙና በሉ። የዳንከውን በጸጋ ነው በሉ። ሃሌሉያ። የዳነው በጸጋ ስለሆነ የምንኖረው በጸጋ ነው። አልሰማኝ። በገንዘብ አትኖርም፣ በእውቀት አትኖርም፣ በዙሪያ ባሉ ጎሳዎች አትኖርም። የምትኖረው በጸጋው ነው። አጠገብ ያለው ሰው ነካ አድርገውና የሚያኖረኝ ጸጋው ነው በሉ። ድገሙና በሉ። ጨምሩና በሉ። ሃሌሉያ። ሕግ በሙሴ ተሰጥቶ ነበረ፣ ጸጋ ደግሞ በክርስቶስ ኢየሱስ ሆነልን። በሙሴ የተሰጠው ሕግ በሙሴ የተሰጠው ሕግ ጥቂት ልንገራችሁና ወደ ጸጋው ማመዝነው። በሙሴ የተሰጠው ሕግ የሆነ ሰው በኃጢአት በበደል ሲገኝ ተወግሮ እንዲሞት፣ ዓይን ያጠፋ ዓይኑ ይጥፋ፣ የገደለ ገደል፣ የሆነ ነገር ያደረገ እንደዛ ይሁን፣ ሲያመነዝር የተገኘ ተወግሮ ይሙት የሚል ሕግ ነው። ይሙት የሚገድል የሚቆንን ሕግ ነው። በክርስቶስ ኢየሱስ ደግሞ ያገኘ ነው። ሃሌሉያ። አሜን። ሰው ሁሉ ካለበት ከኃጢአታዊ ማንነት ካለበት ከጨለማ ስራ ካለበት ኃጢአት የሞላበት ማንነት ወጥቶ የጽድቅን መንገድ እንዲንቀሳቀስ የጽድቅን ሕይወት እንዲኖር በክርስቶስ ኢየሱስ ወደ ጸጋው መንፈስ ገብተናል። አሰማችሁ። ሁለት ነገር ነግሬያችሁ ወደ ዋናው መልእክት ሄደ። ሕግ የሚባለው ነገር ጻድቅ የሚባለውን ሰውዬ ይቆንናል። ንጹህ ነው ብላችሁ የምታስቀምጡትን አካሄዱ፣ ተግባሩ፣ ሕይወቱ፣ አስተሳሰቡ፣ አወጣጡ፣ አገባቡ ጥሩ ነው የምትሉትን ሰውዬ ይነቅፋል፣ ይቆንናል። ጸጋ የሚባለው ነገር ጋር ስትመጡ ግን የወደቀው ኃጢአተኛ የሚባለው አይጠቅምም፣
የተባለውን ሰውዬ ከተጣለበት ከተረሳበት ያነሳውና ያጸድቀዋል። አሰማችሁ? በደንብ ብትሰሙ አሜን ይል ነበር። ይሄ ጉባኤ ጸጋ ተጥሏል የተባለውን አንስቶ ሰው ያደርጋል። ተሰብሯል። የሚገርም ነው። እንዴት አድርጌ ልንገራችሁ? ወደ ጸጋው መንፈስ ስትመጡ በቃ ያከተመለትን ሰውዬ ምንም መሆን የማይችለውን ሰው ያመጣና ድንቅ ሰው አድርጎ ያቆመዋል። ባይሆን ኖሮ እኔና አንቺ ዛሬ እዚህ ጉባኤ ውስጥ የምንገኝ አይደለንም። እየተኮነንን በተለያየ በደል ምክንያት በተለያየ ስፍራ ወጥተናል። አንድ ምሳሌ ብቻ ነግሬያችሁ ወደ ዋናው መልእክት ልግባ። አንዲት ሴት በምንዝርና ተገኘች። ስታመነዝር አገኟትና በፍጥነት እያጋቧት ይዘዋት ወደ ጌታ ኢየሱስ አመጧት። በጌታ ፊት አመጧትና ጌታ ያለ ይህች ሴት ስታመነዝር አግኝተናታል። የሙሴ ሕግ ሲያመነዝር የተገኘ ሁሉ በድንጋይ ተወግሮ ይሙት ይላል። ያንተስ ሕግ ምን ይላል? አንተስ ምን ትላለህ? ይህችን ሴት ምን እናደርጋት? ወግነን እንግደላት? ምትለው ካለ ንገረናል። የመጀመሪያ እነዚህ ሰዎች ፕሮግራም አንደኛ ኢየሱስን ከሙሴ ሕግ ጋር ለማጋጨት ነው። ሁለተኛ ሰበብ ሊፈልጉበት ነው። ጌታ ኢየሱስ ግን ውገሯትም አላለም፣ አትውገሯትም አላለም። ጎንበስ ብሎ ምድር ላይ መጻፍ ጀመረ። ንዝነዛቸው በረታ። ምን ትላለህ? እንውገራት፣ እንበላት ምናምን። በሌላ አባባል የሆነ ጊዜ ባለፈው ይህን ነገር ትንሽ እያወራው ነበረ። ሰው ለመፈክር ሲወጣ ለምሳሌ ባለፈው ሰዎች ሁሉ ይህንን የኛን አሁን ያለውን መንግስት የተስፋ ኢየሱስ ጌታ እያለ በአንድነት መፈክር ይዞ ህዝብ የወጣበት ጊዜ አለ። ታውቃላችሁ? እውነቱ ይችላል። እውነት ነው። ሰው ሲወጣ ይውደድ ይውደድ፣ አንፈልግም አንፈልግም፣ እንዲሁ እንደዚህ ነው። ልክ እቺን ሴት ይዘዋት መጥተው እንውገራት፣ ህዝቡ በአንድነት በታላቅ ድምፅ ምን ትላለህ ሲሉ አንድ ላይ ምን ትላለህ? ንዝነዛቸው ሲበረታ ጌታ ኢየሱስ ቀናልና እነዚህ ያላቸው ከእናንተ መካከል ኃጢአት የሌለበት ቀድሞ ይውገራት። ሁሉም ራሱን ሲያይ፣ ሁሉም አንድነቱን ሲያይ ወደ ራሱ ሲመለስ ለኃጢአተኛ ትናንት ችግር ይሰራል። ከትናንት ወዲያ ሆነ እሱ ከአንድ ሰዓታት በፊት የሆነ ችግር አለበት። ሁሉ ራሱን ሲያይ ድንጋዩን ቁጭ እያደረገ እልም ቁጭ እያደረገ ሁሉም በኋላ ላይ ኢየሱስና ሴቲቱ ቀሩ። ኢየሱስ ቀና ብሎ አየና አንቺ ሴት ከሳሾችሽ የት አሉ አለ። ሃሌሉያ አሜን። ከሳሾችሽ የት አሉ አለ። ኢየሱስ ያድናል። አሜን። ከዛ እንደዚህ አንድም የሉም ማለት አሜን። ሃሌሉያ አሜን። ከዛ ኢየሱስ እንደዚህ አለ፣ እኔም አልፈርድብሽም በሰላም ኢየሱስ ለዘላለም ጌታ ነው። ጸጋ የወደቀውን ሰውዬ ያመጣና ያጸድቀዋል። እንግዲህ ምን ልትለው ይስሐቅ በዚህ ማለዳ መጽሐፍ እንደዚህ አለ፣ ጸጋው በእምነት አድኗቸዋል። በስመ አብ። ዛሬ ሰው ሁሉ ላይ ይገባል። እየሰበከ ያለው ተግሳጽ አይደለም እኮ ስለ ጸጋ እያወራሁ አጠገባቸው ያለው ሲያዙትና ጸጋው በእምነት አድኗል። ትገሙና በሉ ሃሌሉያ። ጸጋው በእምነት ምን ብሏቸዋል? አድኗቸዋል። የዳነው በስራ አይደለም። የዳነው በእውቀታችን አይደለም። የዳነው በየሳምንቱ ቸርች ስለምንመጣ አይደለም። ጸጋውን አመንን ዳን። አጠገብ ያለውን ሰው ነቃ አድርገውና ጸጋውን በማመን ድነሃል በሉ። ድገሙና በሉ፣ ጨምሩና በሉ። ኢየሱስ ጌታ ነው። ኢየሱስ ያድናል። ጸጋው በእምነት አድኗቸዋል አሉ። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የዳነው ከእግዚአብሔር በተሰጠን ስጦታ። በሌላ አባባል ያዳንን ጸጋውን አመን
ኢየሱስን በማመን ድኛለሁ ይበል። ጸጋውን ተቀብዬ ድኛለሁ ይበል። ማን አንድ ሰው አሜን ያለ? በስራችን አይደለም የዳነው። እኔ ድኛለሁ ብዬ አምናለሁ። ጸድቄያለሁ ብዬ አምናለሁ። ያጸደቀኝ ግን ስራ አይደለም፣ የሆነ ነገር አይደለም። ያጸደቀኝ በቀራንዮ መስቀል ላይ የፈሰሰው የክርስቶስ ደም ነው። ማነው ከኔ ጋር ጮሆ ደሙ አጸደቀኝ የሚል? ድገሙና በለው። ኢየሱስ ያድናል። ኢየሱስ ያድናል። በጣም ስሙኛው ኃጢአት ወይም ሞት የሚባለው ነገር ወደ ኤደን ገነት የገባው በአዳምና በሔዋን ምክንያት እግዚአብሔር በኤደን ገነት ሲያስቀምጣቸው ሰው ዘላለማዊ እንዲሆን የተፈጠረው እንጂ ሟች እንዲሆን አልተፈጠረም። ለዘላለም እንዲኖር በእግዚአብሔር አምሳል የተፈጠረ እግዚአብሔር ሰው ለዘላለም እንዲኖር ተፈጠረ። እግዚአብሔር ነፃ ፈቃድ ሰጥቷቸው በኤደን ገነት መካከል አኖራቸው። እግዚአብሔር አንድ ትእዛዝ ሰጣቸው። በኤደን ገነት መካከል ሲኖሩ ማድረግ ያለባቸውንና ማድረግ የሌለባቸውን አሳወቃቸው። ነገር ግን ሰይጣን በእባብ ተመስሎ በኤደን መካከል በመገለጥ ሴቲቱን በሚያማምል ድምፅ አባብሎ እግዚአብሔር የከለከላቸውን ዛፍ ፍሬ ወስዳ እንድትበላ አደረጋት። ከዛም ጊዜ ጀምሮ ሞት ወደ ምድር መጣ፣ ኃጢአት ተጀመረ። የሰው ልጅ ከእግዚአብሔር ሀሳብ ወጣ፣ ከእግዚአብሔር ሕልውና ወጣ። እንግዲህ ዳግመኛ የሰው ልጅ ከኤደን ገነት ዛፎች መካከል ፍሬ ዳግመኛ ወስዶ እንዳይበላ እግዚአብሔር ኤደን ገነትን በሚገለባበት ኪሩብ አጠረ። ከኤደን ገነት የሰው ልጅ አስወጣው። እግዚአብሔር ከኤደን ገነት የሰው ልጅ አስወጣው ሲባል ከሙዝና ከፓፓዬ መካከል አባረረው ማለት አይደለም። የእግዚአብሔር ሕልውና ከሞላበት፣ የእግዚአብሔር መገኘት ከሞላበት፣ እረፍት ከሞላበት ስፍራ ወጣ። ሙዝና ፓፓዬ ወደ ደቡብ ስትገቡ ታገኛላችሁ። ከሙዝ መካከል አልተባረረም። ማንጎ፣ ብርቱካን ምናምን ወደዛ ወደ ደቡብ ክልል ስትወጡ በደንብ ማሳውን ታያላችሁ። የተባረረው ከሙዝ መካከል አይደለም፣ ከሕልውናው ነው የወጣው። የሰው ልጅ የወጣው ከእግዚአብሔር ሕልውና ነው። ነገር ግን ሴቲቱ ያንን ዛፍ ወስዳ በላ። እግዚአብሔር ደግሞ የመዳንን መንገድ አዘጋጀ። የመዳን መንገድ ክርስቶስ ኢየሱስ መጣ። ኢየሱስ ሲመጣ ሴቲቱ በበላችው ዛፍ እንጨት ላይ በመንጠልጠል ተፈጸመ በማለት የእያንዳንዱን ኃጢአት፣ የእያንዳንዱን በደል፣ የትውልድን ኃጢአት፣ የይስሐቅን ኃጢአት፣ ያንቺን ኃጢአት፣ የእናንተን ኃጢአት ሁሉ ቀራንዮ መስቀል ላይ ጨረሰው። ስለዚህ ዛሬ ላይ እንዲህ እላለሁ፣ በክርስቶስ ኢየሱስ ጸድቄአለሁ። ማንም ሊኮንነኝ እንዳይችል እንዳልኮንን ጸድቄአለሁ። አጠገባቸው ያለው ሲያዙና ጸድቀሃል በሉ። ያጸደቀ በሉ። ጸጋው አጠገባቸው ያለውን ሰው አሁንም ልኩትና ጸድቀሃል በሉ። ያጸደቀ ጸጋው። ታዲያ እኛ እኮ ኃጢአት አንሰራም፣ አንዘሙትም፣ አንሰርቅም፣ አንደባደብም፣ እንዲህ አናደርግም ስንል ምን እያለን እንደሆነ ታውቃላችሁ? በክርስቶስ ኢየሱስ የተሰራልኝን፣ በክርስቶስ ኢየሱስ የተደረገልኝን ጽድቅ አላሳድፈው፣ አላበላሸው እያለን ዛሬ በዚህ ማለዳ እግዚአብሔር አምላክ ብዙ ሰዎችን ነገራቸውን በኃይል ይቀይረዋል። አጠገባችሁ ያለውን ሰው ነካ አድርጉትና ዛሬ ነገር በኃይል ይቀይራል። ክብር ለኢየሱስ ይሁን። ከዛ ቀጥልና እንደዚህ ያለ እናም ከእናንተ አይደለም ካለ በኋላ ማንም በስራ እንዳይመካ፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። እኛ መልካሙን ስራ ለማድረግ ከሆነ ማንነት። ለዚህ ነው መጽሐፍ ቅዱስ ሲናገር ማንም በክርስቶስ ቢሆን ምንድን ነው አለ? አዲስ ፍጥረት ነው። እኛ በክርስቶስ ኢየሱስ የተመረጥነው መልካም
ኮንነን፣ ሰው ላይ ኮንነን፣ ሁኔታ ላይ ኮንነን ጻድቀን ኢየሱስን በመጠባበቅ በቅድስና መንፈስ እንድንኖር ጸጋው በእምነት አድኖናል። አሜን። ኢየሱስ ያድናል። አሜን። አንድ ሰይጡና ኢየሱስ ያድናል። ኢየሱስ ያድናል። ድገሙና በሉ ኢየሱስ ያድናል። ጨምሩና በሉ ኢየሱስ ያድናል። በቲቶ ላይ ደግሞ እንደሚያሳየን እንደዚህ ብሏል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። አሜን። ይገለጣል አይደለም? ማካራባሽ ብራዲያባ ገና ይገለጣል አይደለም? ገና ይመጣል አይደለም? ምን ብሏል? ሙላቴ ጅራ አሜን። እዚህ ተናገሩ ተገልጧል። ተገልጧል። ድገሙና በሉ ተገልጧል። የሚያድን ሰውን ሁሉ ኦሮሞን ከምባታውን የማይለይ አሜን። ልዩነት ሳይኖር ጨዋ ነው፣ አይሁዳዊ ነው፣ ግሪካዊ ነው፣ ሀብታም ነው፣ ድሃ ነው፣ ቆንጆ ነው፣ ያስጠላል ምናምን ሳይባል ሁሉን በአንድነት የሚያድን ሃሌሉያ፣ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። እዚህ በጣም አንድ ጊዜ ከኔ ጋር በከባድ ድምፅ ጮህና ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይበል። ድገሙና በለው ሃሌሉያ። የሚያድን ጸጋ ተገልጧል። ሊገለጥ አይደለም፣ ያ ጸጋ ተገልጦልሃል። እዚህ ተገልጦልኛል ይበል። ድገሙና በለው ኢየሱስ ያድናል። እኔ አሜን የሚሉ ሰዎች አጣ። በጣም ጩና ሲያሜን በሉ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሎ ተገልጧል። ይህ ጸጋ ኃጢአታዊነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን ታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ተምረናል። የተገለጠው ጸጋ ዓለምን ሁሉ ሰውን ሁሉ ያለ ልዩነት የሚያድነው ጸጋ ኃጢአተኝነትን የሚያስክድ፣ ስጋዊነትን የሚያስክድ፣ ተራ መሻትን፣ ተራ ልምምድን፣ ተራ ማንነትን፣ ተራ እውቀትን ትተን ወደ ተቀደሰው ተስፋችን ወደ ክርስቶስ ዘንበል እንድንል የሚያደርገን ነው። ኧረ በስመ አብ። ዛሬ እዚህ ጉባኤ ማን ነው አሜን ብሎ የሚቀበል? የሚገርመው የተገለጠው ጸጋ የሚያስጠፍረን ብቻ አይደለም። ዝም ብሎ የሆነ ነገር እያደረግ እንደፈለክ እንድትኖር የሚያደርግ አይደለም። የተገለጠው ጸጋ ዓለማዊ መሻትን፣ ኃጢአታዊ ምኞትን፣ ኃጢአታዊ አስተሳሰብን፣ ኃጢአተኛ አመለካከትን ትተን የተቀደሰውን ተስፋችንን መድኃኒታችንን እግዚአብሔርን ተስፋ እያደረግን እንድንመላለስ የሚያደርገን ነው። አጠገባቸው ያለውን ሰው ነካ ያደርጉትና እንደዚህ በሉት፣ የተገለጠው ጸጋ በሉት ዓለማዊ ምኞትን፣ ኃጢአተኝነትን ያስክዳል። የተገለጠለት ጸጋ በሉት በኃጢአት እንድትኖር እንድትረክስ አይፈቅድልም። ይህ ጸጋ በሉት አድኖሃል ከኃጢአት፣ ከሞት፣ ከጨለማ፣ ከዘር እርግማን ታድጎሃል። ከዚህ በኋላ በል ዳግመኛ በኃጢአት አትታሰርም። ዘመን ሁሉ የክብር የታምራት
በጣም ይጮህና ከዚህ ቀን ጀምሮ ይበል በእኔ ላይ ምንም ነገር አይበረታ በቅድስና በጽድቅ በውስጥ ያለውን ጸጋ እገልጣለሁ። አንዱ ለሰው ይጮህና አሜን ይበል። ኢየሱስ ጌታ። ጸጋው ከኃጢአት በላይ አድርጎናል። ጸጋው ከዚህ ዓለም ነገር በላይ አድርጎናል። ኧረ ማን ነው ዝም ብሎ ጸጋው የሚልን? ዛሬ የሆነ እንኳን እዚህ ጉባኤ በኃጢአት ደክሜያለሁ እግዚአብሔርን አሳዝኛለሁ የሚል ሰው ቢኖር ድንገት በኢየሱስ ስም ይቀየራል። እያልኩ ያለሁት እንደዚህ ነው። ድንገት በኢየሱስ ስም ይቀየራል። እዚህ ድንገት በኢየሱስ ስም ይቀየራል ይበል። ሃሌሉያ። ይኸውላችሁ በጣም ስሙኝ። ሙሴ ሕዝቡን ይዞ እየመራ በምድረ በዳ ላይ ሲያጉረመርሙ እባብ ወጥቶ ነድፎ ገደላቸው። አንዳንዱ እዛ ሞተ፣ አንዳንዱ ተነድፎ ይንገላታል። ከዛ እግዚአብሔር ወደ ሙሴ መጣና ሙሴ አለ አቤት የናስ እባብ ስራና ስቀለ የናሱን እባብ ያየ ሁሉ ይፈወሳል። ሃሌሉያ። አትሰማችሁኝ? ምኑን ያየ? የናሱን እባብ ሁሉ ያየ የተነደፈው ሁሉ ይፈወሳል። ዛሬ በጌታ በኢየሱስ ኃጢአት የነደፈው ይፈወሳል። አሜን አትልም ወይ? በኃጢአት ተነድፈህ ከሆነ ዛሬ ትፈወሳለህ። መውጣት ያቃተ ነገር ቢኖር በእውነት ነው ብላችሁ መሻገር ያቃታችሁ ጉልበታችሁን የበላ አቅማችሁን የበላ አስተሳሰባችሁን የያዘ ትዳራችሁን የያዘ ዛሬ በኢየሱስ ስም ከእናንተ ይነሳ። የሚገርመው ሙሴ የናሱን እባብ ሰርቶ ሰቅሎ ሰው እኮ ተረፍርፏል። አንዳንዱ እባብ ነድፎት ምናምን ሰው ወድቋል፣ ሊሞት እያካሰተ ነው። አንዳንዱ ደግሞ ሞቷል። ከዛ ዞር ብሎ እባቡን ያየ ሁሉ የናሱን እባብ ያየ ሁሉ ይፈወሳል። እንዴት እንደሆነ ታውቃለህ? እንደምንም ሰውዬው ወደዚህ ዞሮ እኮ እባቡ እዚህ ተሰቅሎ እኮ እንደቀስ ብሎ ማለት ነው እንዲህ በጨረፍታ እንኳን ላይ ይፈወሳል። ዛሬ በናዝሬቱ በኢየሱስ ስም እንደ እግዚአብሔር ሰው እናገራለሁ። ዛሬ እንደምንም ተንደርድሮ የሆነ ሰው ከሆነ ነገር ይወጣል። እንዴ ይኸውልህ እየቁና እንኳን አይደለም ወደዚህ ጉባኤ ሰው ሊመጣ ሊጽናና ነው። ይህ ጉባኤ የመጽናናት ጉባኤ ነው። ኃጢአት ሰርተህ ብትመጣ በኃጢአት ጉዳይ እኛ እንኮንን አይደለም እዚህ የቆሙ አንኮንን ከኃጢአት እንድትመለስ እንሰብካለን። ቅድስና እንድትከታተል እንሰብካለን። ሃሌሉያ። ከዛ ውጭ ግን ይኸውልህ በዚህ ስፍራ ላይ እናጽናናለን። ትውልድ የተጨነቀ ይጽናናል፣ ያዘነ ይጽናናል፣ አቅም ያገኛል። እስኪ አንድ ሰው አሜን ይበል። ኢየሱስ ጌታ። እስኪ አንድ ሰው በጣም ጮና አሜን ይበል። ዞር ብሎ ያየ ሁሉ ከዛ ይቆም። ልክ እንደዛ ድንገት ከሆነ ነገር ማለት ነው በኃጢአት ተጨማል በሆነ ነገር ሆኖ ወደ አእምሮ ተመልሶ ልክ እንደዛ ልጅ ማለት ነው ከአባቱ ቤት ሸሽቶ ወጥቶ ከአባቱ ቤት ርቆ ሄዶ ንብረቴን ስጠኝ የሚያስፈልገኝን ሁሉ እፈልጋለሁ ሄዳለሁ በቃ ድርሻዬን ብሎ ተቀብሎ ሄዶ የሆነ ቦታ ተቀጠረ። በቃ ገንዘቡን ጨርሶ ጠጥቶበት በልቶበት ጨርሶ ተቀጠረ። ሪያዎች የሚበሉትን አሰር እስኪመኝ ድረስ ገለባ መብላት እስኪመኝ ድረስ አጣ ውስጥ ገባ። በኋላ ላይ ኢየሱስ ያድናል። ወደ አእምሮ ተመለሰ። ኢየሱስ ጌታ ወደ አእምሮ ተመልሶ ሲያስብ በአባቴ ቤት ያሉ ሰራተኞች በልተው ይተርፋል። እንጂ ገለባ እመኛለሁ በአባቴ ቤት ያሉ ሰራተኞች በልተው ጠግበው ይተርፋሉ ያለ ባይሆን ማለት ነው እንደ ልጅ ሳይሆን እንደ ባሪያ ሆኜ ከአባቴ ጋር እኖራለሁ። አሜን። ኢየሱስ ጌታ። ልክ ወደ አእምሮ ሲመለስ ያንን አሰብ። በሌላ አባባል በኃጢአት መንገድ ሁሉ እዚህ አሁን የተሰበሰበ ቅዱስ አይደለም። ብዙ ድካም አለበት። ፍጹም አይደለም። እዚህ ቤት አሁን ፍጹም አለ ብትለኝ ምንም ፍጹም የለም። እዚህ ቤት አጠገብ ያለው ፍጹም አይደለም በል። አንዳንድ ሰው ራሱ ፍጹም አድርጎ በቃ ጣሪያ ያስነካል። የለም ፍጹም አይደለም። ፍጹምነትን ግን እለት ዛሬ ፍጹም አይደለንም፣ ወደ ፍጹምነት እናድጋለን። ነገም ፍጹም አንሆንም፣ ወደ ፍጹምነት እናድጋለን። ፍጹምነታችንን ግን ጌታ ኢየሱስ ሲመጣ እንጎናጽፋለን። አሜን። ክብር ለኢየሱስ ይሁን። አሜን። ልክ ከዚያ ካለበት የኃጢአት ምናምን ወደ አእምሮ ስትመለስ ሁለተኛ ኃጢአት በዚህ
ይህ የጽድቅን መንገድ መከተል ማለት እንባ እየዘሩ ማልቀስ ማለት አይደለም። እዚህ አፈር ላይ መንፈራፈር ማለት አይደለም። አንዳንዱ አፈር ላይ ተንፈራፍሮ ተመልሶ ዝሙት ይሰራል። አልቅሶ ቁቁ ብሎ አብኛው ሁሉ ፊቱ በእንባ ታጥቦ ዞር ብሎ ይደባ ይሰጣል። ኢየሱስ ጌታ ወርስ በጣም ብዙ ሰው አለ። ብዙ አይነት ብሔር ህዝብ እዚህ ቤት ይካፈላል። ይሄ ቸርች የኦሮሞም አይደለም፣ የከምባታም አይደለም፣ የወላይታም አይደለም፣ የእግዚአብሔር ልጆች ቸርች ነው። ሰሞኑን አዋሳ ላይ እየተከናወነ ያለው ነገር ሁላችሁ ታውቃላችሁ። ሲያርግ የነበረው ሙስሊሙ እንዳይመስል፣ ኦርቶዶክሱ እንዳይመስል ሌላው የሰማን አራዱ ቤቴ ራሱ ግን ከተማ ላይ ያለ ቤቴ ቪዲዮ ላይ ጌታ ይፈውሰን። አንተ በጌታ በኢየሱስ ቤተ ክርስቲያን ስትሳለህ ትተረምሳለህ፣ ትንቢት ምናምን የለም። ባለፈው እዚህ ያገለገልኩት አንድ ሴትና አንድ ዝሙት ሰርተው እንደመጡ ጌታ ተናገረ። ወዲያው ጉባኤ ውስጥ ነው የተናገረው። ወዲያው ከመልከት እንደኛ ሰዎች ወጥተው ሲሄዱ ወዲያው በስም ሁሉ ጌታ ጠርቶ ይነገራል። ቤተ ክርስቲያን ምንሟሟቅበት ብቻ አይደለም፣ ምንሞረድበትም ወንድሙን እየጠላ ጸጋው ተሰጥቶልኛል ጸድቄያለሁ ቢል ምንም የለም። ዛሬ በሆነ ካለንበት ነገር እንወጣለን። አሜን አሜን ባትል የራስህ ጉዳይ፣ አሜን ብትል ለአንተ ይሆንልሃል። ጉዳዩ የወላይታና የሲዳማ ጉዳይ አይደለም። ሴጣን ጴንጤውን ተጠቅሞ ታሪክ ለማበላሸት ነው። እኛ የተመረጥነው ለዚህ ምድር ለዚህ አፈር ልንቆረቆር አይደለም። መሬት ተወሰደብኝ ሀገሬ ልቀቅ ክልል የኔ ነው እንትን ምንልበት አይደለም። ክልላችን እዚህ አይደለም። የኔ ክልል ላይ ነው። ላይ ተጠብቆልኛል። እንደዚህ በመሬት ላይ አይጣለም። አጠገብ ያለውና እኔ ከዚህ ወጥቻለሁ። ዘረኝነት ውስጥ ገብቶ የሚያንቀጠቅጥ ከሆነ ጸጋው አንተ ላይ አልሰራም። ኦሮሞ ሲነካ ኦሮሞ ለምን ተነካ ብለህ እንደሆነ ነገር የምትሆን ከሆነ ውስጥ ጸጋው አልሰራም። ወላይታ ሲነካ ወላይታ ለምን ተነካ ብለህ ውስጥ ተንገብግቦ ሰው ለማጥፋት የምትነሳ ከሆነ ውስጥ አልተፈወሰም። እንደገና ሲዳሞ ለምን ተነካ ብለህ ውስጥ የሚንቀጠቀጥ አልተፈወስክም። ገና ፈውስ ያስፈልጋል ማለት ነው። ይሄ ከዚህ ሁሉ የጸዳ ዘረኝነት የጸዳ ብራዘር፣ እኛ የተማጀነው ከዘር ከነገድ ከቋንቋ ያዋሳውን አትመልከት። ነገ ይጀምራል። ይሄ ዘረኝነት ከውስጡ ካልወጣ ነገ እኔን ለማሳደድ የሚነሳው ጴንጤ ነው። ቢላ ይዞ የሚሮጠው ነብይ ነው፣ የእግዚአብሔር ሰው ነው፣ አገልግሎኛል፣ ኩላሊቴ ተፈውሷል አይልም። የዛን ቀን ልጄን ጸልየው ከሙታን አስነስቶልኛል ምናምን አይደለም የሚለው። ዘረኝነት ነው የሚታየው። በቃ ምንም አይታየው። በቃ ቆንጨራቸው መጨፍጨፉ። ብራዘር፣ እኛ ከነገድ ከቋንቋ ተመርጠን ጸጋው አድኖናል። ጸጋው አድኖናል ስንል ስጋችንን ብቻ አይደለም ብራዘር። ይኸው ከዘረኝነት፣ ከኃጢአት፣ ከጎጠኝነት፣ ከምቀኝነት፣ ከተንኮል፣ ከአድመኝነት፣ ከነፍሰ ገዳይነት ኧረ እንዴት ያሰላል። በኢየሱስ ስም ይሄ ከኛ ላይ ተነስቷል። አሮጌውን ሰው አውልቃችኋል ይላል። አሮጌውን ሰው አውልቃ። እኔ እናንተ አሮጌ ሰው የሚለው ማን? አዳም ከነስራው አውልቀናል። አዲሱን ሰው ለብሰናል። በክርስቶስ ደግሞ ተፈጥረናል። እኔ እናንተ የተለየን ሰዎች ነው። አበገበቱ ያለው አንተ በክርስቶስ ተለውጣለህ። ማን ነው አሜን ያለ?